በያላችሁበት የእግዚአብሔር ጸጋና ሰላም የበዛ ይሁን። እኔ ወንድማችሁ ዘኪ ይባላል። ዛሬ እንግዲህ ከእናንተ ጋር አንድ ስለ ጸጋ የምናወራበት ጊዜ ይሆናል። ይህም በሰማችሁት ጊዜ ለሌሎች ደግሞ እንዲደርስ ሼርና ሳብስክራይብ እንድታደርጉ እመክራለሁ። አንደኛ ጸጋ የሚለው ነው። ትርጉሙ የእግዚአብሔር ነፃ ስጦታ። ጸጋ ማለት የእግዚአብሔር ነፃ ስጦታ። ሁለተኛ ድነት በጸጋ ነው። ድነት ማለት መዳናችን በጸጋ እንጂ በስራ አይደለም ማለት ነው። መዳን በጸጋ እንጂ በስራ አይደለም። ሁለተኛ ሶስተኛ ጸጋ በድካማችን ጊዜ የሚሆን ኃይል ነው ማለት ጸጋ ነፃ ስጦታ በድካማችን ጊዜ የሚሆን ኃይል ነው። ይህን መረዳት ይጠበቅባችኋል ከእናንተ። ስለዚህ አራተኛ ደግሞ ጸጋው በእምነት በምህረት እኛን የሚያኖር መካከል ያለው ልዩነት ማለት ነው። ከጸጋና ከምህረት መካከል ያለው ልዩነት። ምህረት ማለት የሚገባንን ቅጣት አለመቀበልን ያመለክታል። ምህረት የሚገባንን ቅጣት አለመቀበልን ያመለክታል። ምክንያቱም አንድ ሰው የሆነ ነገር ብረት ይሁን የሆነ ዕቃ ቤት ውስጥ ሰብሮ አባትየው መልሶ እንደሚከፍል ነው። ልጁ አቅም ስለሌለው የሚገዛው ነገር ስለሌለ ብር የሌላችሁት ኑና እኔን ግዙ ክርስቶስ እንዳለው ምህረት ያን ያክል ነው። የሚገባንን ቅጣት ያለመቀበል ያመለክታል። አምስተኛ የመጨረሻው ፖይንት በጸጋ ማደግ። በጸጋ ማደግ ማለት አንድ ጊዜ ተቀብለን የምንተወው ሳይሆን በየቀኑ የምናደርግበትን የሚገባን ነገር ያመለክታል። አንድ ጊዜ ብቻ ተቀብለን የምንተወው አይደለም፣ በየጊዜው የምናድግበትን ያመለክታል። እሱም ደግሞ በሁለተኛ ጴጥሮስ 3:18 ላይ ታገኙታላችሁ። ከመጽሐፍ ቅዱስ በሁለተኛ ጴጥሮስ 3:18 ላይ ማግኘት ትችላላችሁ። ይሄ ነው። ዝርዝሩን ደግሞ ሌላ ጊዜ በሰፊው እንጫወታለን። አሁን የተገኘችውን ግን ለሌሎች ሼር አድርጉልኝ። ስለሰማችሁ አመሰግናለሁ። እስከምንገናኝ ድረስ ቻው ቻው። ተባረኩ።